ሰላምዬ ልጇ ዳጣ መሆኑን ትልቁን ጉብዳ ሰማች። በዚህን ሰዓት ዳጣና ሰላምዬ እጅግ በጣም ተላቀሱ። ሰላምዬ ከዚህ ቀደም ስጠረጥረው የነበረው የዳጣ ልጅነት እንግዲህ የእሷ ይፋ ሆኖም ተነገራት። በዚህን ሰዓት ደረጀ ከነገራት በኋላ የሁለቱ እንባ የሚያደርገው ግራ ገባው። ወይዘሮ ማርታ ባልጠበቀችው ሰዓት ደረጀና እንዲሁም ደግሞ ሰላምዬ ሲያወሩ ጫፍ ጫፉን ስለሰማች አብጌል ነገረቻት። በዚህን ሰዓት እንግዲህ ወይዘሮ ማርታ እምነት አጣች። ሰላምና ዳጣ እናትና ልጅነታቸው ይፋ ወጥቶ አሁን ላይ እናቴ በአይኔ ስር ሆና እስከ ዛሬ ስሰቃይ ነበር በማለትም ማልቀሷን ተያዘችው ዳጣ። ሰላምዬ በደስታ አይኗ ፈጠጥ ብሎ ቀረ። አቶ ደረጀ እንግዲህ ዛሬ እውነታውን የሚያወጣበት ቀን ስለሆነም እውነታውን አፈንድዶትም ተገላገለ። አሁን ላይ ሁሉም ነገር ይፋ ሆኖ ወይዘሮ ማርታ እንግዲህ ዳጣን የመሰለች ልጅ ከየት ትገኛለች እያለች በነበረችበት ሰዓት እስከ ዛሬ ግን እውነታ አፉን ከፍቶ ሲመጣ ወይኔ ያዙ ይልቀቁኝ አለች። ናታን ስለ አባዬ ወይም ደግሞ ስለ ደረጀ በጣም ተገርሟል። አምኖ ሊቀበል ስላልቻለ አንቺ የአውጌል ታናሽ ነሽ፣ ስለዚህ እንዴት አባዬ በማየ ላይ ሂዱ ሊወሰልት ቻለ በማለትም ጥያቄ ፈጠረበት። ዳጣም ምነው አንተ ልጅ አካበድክ፣ የሰው ልጅ የማይሳሳት የለም ተሳሳተ አለችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ ዳጣዬ በደስታ እልል እያለችም እያለቀሰችም ትገኛለች። እናቷ ወይዘሮ ሰላም መሆኗ ከማንም ከምንም በላይ ቢያስደስታትም ግን ደግሞ እስከ ዛሬ እናቴ ሰራተኛ ሁና የቀረችው የዚህ ቤት አገልጋይ ሁና የቀረችው ለእኔ ስትል ነው የሚለውም እንግዲህ በውስጧ ጥያቄ ቢፈጥርባትም ግን ደግሞ ምንም ማድረግ አልቻለችም። ሌላው አሁን ላይ ወይዘሮ ማርታ ያልጠበቀችው ጉብዳ ሰማች። አቶ ደረጀ ምን ማድረግ እንዳለበትም ግራ ቢጋባም እንግዲህ እውነታው ዛሬ አፉን ከፍቶ እስከመጣ ድረስ እውነታውን መናገርና ይፋ ማውጣት ነበረበት። አሁን ላይ ሁሉም ዳጣና ሰላምዬ ደስተኛ ሆነው የራሳቸውን ሕይወት ለብቻቸው መኖር እንዳለባቸውና እንዲሁም ደግሞ አዲሱ መጪው ልጃቸውን ምትኩን ወደፊት ተንከባክበው ማሳደግ እንዳለባቸውም ተግባቡ። አሁን ላይ አቶ ደረጀ እንግዲህ አንዱ እውነታ ይፋ ወጥቶ ለሱ ሰላም እንደሰጠውና ሰላም እንዳገኘም ተረዳ። በዚህን ሰዓት ምን ማድረግ እንዴት ወደየት መሄድ እንዳለበት ባያቅም ግን ደግሞ በተለይ ከሰላምዬ ጥያቄ ነፃ የወጣ ያክል ተሰማው። አብጌል እንግዲህ አቶ ደረጀና ሰላምዬ ክችን ሲያወሩ ዳጣ በሌለችበት ነበር። እናም አሁን ላይ ምን ማድረግ እንዳለባት ግራ የተጋባቸዋ ውሃ ሰላም ስታለቅስ ስላየች ለአብጌል ሄዳ ሰላምዬ እያለቀሰች ነው፣ አባዬ እየገረፋት ነው አለቻት። ምን አድርገው ነው የሚገርፋት? ምን አጥፍተው? ምን ተፈጥሮ ስትላትም አላቅም፣ በጣም እየገረፋት ነው አለቻት። በዚህን ሰዓት አብጌል እየሮጠች ዳ እነሱ የሚያወሩትን ለማዳመጥ ከበር ስትለጠፍ አቶ ደረጀ ነቄ ስላለ የሰላምን እጅ ይዞ ወደ በር ሲሄድም አብጌልን አገኛት። በዚህን ሰዓት በመናደድም አብጌልን ይዞ ወደ መኝታ ክላስ ሲጮህባትና ሲጨቀጭቃት አንቺን በመውለዴ እናትና አባቴ እንኳ መርቀው ነበር፣ አንቺ ግን የተረገምሽ ነሽ፣ እንዴት እንደዚህ ታደርጊያለሽ? ስንቴ ነው የምመክርሽ? ካሜራ መኪናዬ ላይ እንደለጠፍሽ የማላቅ ነው ወይ የሚመስልሽ? ምንድን ነው አላማሽ? ምንድን ነው የምትፈልጊው? እያለም ጮኸባት። እሷ ግን ምንም ልትረዳ አልቻለችም። እኔ አባዬ እኔ
አለችው። እና እኔ ነኝ አንቺ ባለጌ ምን ባድረግሽ ነው የሚሻለው እያለም ቢጮህባትም ግን እሷ ደግሞ በሰዓቱ ምንም ልትል አልቻለችም። አባዬ እኔን አይወደኝም ብላ ስለምትደመድም አሁን ላይ ወይዘሮ ማርታ አንቺ ብቻ ነሽ የቻልሽኝ፣ አባዬማ እየጮኸብኝ ነው በማለትም ነገረቻት። ምን አርገሽ ምን ተፈጥሮ ስትልም ሰላም እያለቀሰች ነበረ። እናም ምን ሆና ምጧ መጥቶ እንዳይሆን አሟት እንዳይሆን ስትላትም አላቅም ሄጅና ጠይቂያት፣ ለማንኛውም እያለቀሰ እየተነፋረቀች ነበረ። በዛ ላይ ደግሞ ልንገርሽ እማዬ ምን በዛ ላይ ደግሞ በቃ እማዬ አንቺ ብቻ ነሽ የምትችኝ፣ አባዬ እኮ እኔን አይወደኝም፣ አንቺ ነሽ እኔን የምትታገሽ የምትችኝ፣ አባዬ አይወደኝ። ደግሞ ምን አረገሽ? ይጮህብኛል። ደሬ ያለ ምክንያት አንቺ ላይ አይጮህም። ምንም ምክንያት ሳይኖረው ደሬ ሰው ላይ አይደርስም። ደግሞ እንደዚህ አሳድጎ እንደዚህ አድርጎ ብዙ ስቃይ አይቶ ያሳደገሽ አባትሽ ነው። እንደዚህ ድርቅቅ አድርጎ የሚያኖረሽም አባትሽ ነው። ስርዓት ሊኖርሽ ይገባል። እሺ አርፈሽ ብትቀመጭ ይሻልሻል፣ አልበለዛ ግን ሌላ ችግር ተፈጥሪያለሽ አለቻት። ወይዘሮ ማርታ እንግዲህ እናት ብሎ ዝምና እንደውም ማስተማር ያለባትን ነገር በስነ ስርዓት ልጆቿ ጠንቅቀው ጥሩ ነገር ላይ ጥሩ ደረጃ አባታቸውን እንዳከብሩ የምትጥረው ነገር ደስ ይላል። አሁን ግን እንግዲህ ሌላ ጊዜ እናወራለን በማለትም ደረጀ በአብጌል ተናዶ ከቤት ወጥቶ ሲሄድ በዚህን ሰዓት ወይዘሮ ሰላም ደወለችለት። እዋክህን ጋሼ እኔ ከዚህ በላይ መጠበቅ አልችልም፣ የት ነው ያለኸው? እዋክህ ልለምንህ እዋክህን አለችው። ሰላምዬ እዋክሽ አሁን እኮ እኔ ሩቅ ቦታ ነው ያለሁት፣ በዛ ላይ ደግሞ አንቺ ነብሰ ጡር ነሽ፣ አለህበት ልምጣ። ሰላም ሌላ ጊዜ እነግርሻለሁ አልኩሽ አይደል እንዴ? አልፈልግም፣ ምክንያቱም ለስንት ጊዜ ስጠብቀው የነበረ ነገር ነው። ስለዚህ እባክህን ጋሽ አለችው። እዩልሽ ነገርኩሽ፣ ሌላ ጊዜ እነግርሻለሁ አልኩሽ አይደል? ለስንት ዓመታት ታግሰሽ ኑረሽ የለ ሚስጥር ደብቀሽ፣ እባክሽ ልለምንሽ ቢላትም እሷ ግን አሻፈረኝ አለች። በዚህን ሰዓት ምንም አማራጭ ስለሌለው ያለበትን ሲነግራት ሰላምዬ ሰተት ብላ ሄደች። በዚያ አጋጣሚ የተፈጠረውን ነገር በሙሉ ልጇ ማን እንደሆነች ሊነግራትና ለዳጣም እናትሽ ነኝ ብላ ላትነግራት ነገረች። ቃል አስገባት። ለምንድን ነው ማልነግራት ስትለውም አንቺ እናቷ መሆኗን አወቀች ማለት ቤቴ ተበላሸ ማለት ነው፣ የቤቴ ግርማ ሞገስ ተበተነ ማለት ነው። ስለዚህ እንዳትነግሪያት ቃል ግቢልኝ ሲላትም እሷም እሽ ብላ ቃል ገባችለት እና የጠረጠርኩን ነገር እንዳይሆን ስትለውም አንቺም ደግሞ ምንም ቢፈጠር ምንም እንድትረጋጊና ጽንስ በወድሽ ውስጥ ስላለ ምንም እንዳታዝኔ ቃል ግቢልኝ ሲላትም እሺ ተረጋግቻለሁ ንገረኝ አለችው። ልጅሽ ሲላት ብቻ የጠረጠርኩት እንዳይሆን አለችው። ተረጋጊ ሰላም ሲላትም አንቺ በጣም መልካምና ጠንካራ ሴት ነሽ፣ እሷስ እኔን ታውቀኛለች? ታውቅሻለች? ታውቅሽ ታዲያ ምንድን ነው? እናቷ መሆንሽን አታውቅም፣ ግን ደግሞ አንቺን በአካል ታውቅሻለች ሲላትም ዳጣ መሆኗን ተረዳች። የጠረጠርኩን ነገር እንዳይሆን ጋሼ አለችው። በዚህን ሰዓት ልጅሽ ዳጣ ናት ብሎ ፍርጥ ሲያረገው ሰላምዬ ፍትትትት ብላ ቀረች። እውነታውንም ነገራት። አሁን ላይ እጅግ ከምንም በላይ እንግዲህ ሰላምዬ ደስተኛ ሁና በጣም እየተደሰተች ትገኛለች። ሌላው አሁን ምን ማድረግ እንዳለባት እንግዲህ ልጄ ከጎኔ ካለች የሆደም ደስተኛ ሁኜ እወልደዋለሁኝ አለችው ለደረጀም። ደረጀም እስከ መቼ ነው ታዲያ እሷ ልጄ መሆኗን የማታውቀው አለችው። እሱንም ቀስ ብልዬ አይቆይም ብዙ እነግራታለሁ፣ ምክንያቱም ማርታ ልጅ እንዳለኝ ማወቅ ያለባት ከኔ እስከሆነ ድረስ
ከሌላ ሰው አቃ ሌላ ችግር እንዳይፈጠር እፈልጋለሁ። ስለዚህ እባክሽን ሲላትም እሺ በቃ አለችው። በዚህን ሰዓት ተስማምተው አሁን ላይ ሰላምዬም ወደ ቤቷ መጣች። በርህራሄ ዳጣም መመልከት ጀመረች። እንባዋን መቋቋም ማቃታት። አይገርምም። ውሃ ለናታን አባዬ ሰላምዬን እየደበደባን ነው ስትለው የምርሽን ነው አላት። አዎ እያለቀሰች ነው። ግን አንተ አትግባ፣ አብጌልንም ዘግቶ እየጮኸባን ነው። ነግሬያለሁ፣ አባዬ አውሬ ሆኗል፣ ይመታሃል፣ ይበላል፣ እዚሁ ይሁን አለችው። እሱ ደግሞ ታቀልጃለሽ በማለትም ሰላምዬ ጋር ሲሄድ ሰላምን ምን ሆነው አባዬ አብጌል ላይ በጣም እየጮኸባን ነው ሲላትም እሷ መልከስከስ ትወዳለች። በልጅና በአባት መካከል አትግባ ደግሞ አንተ ምን አገባንን? እንጃ ምንም አልሆነ እባክህ ዝም ብሎ ነው አለችው። ዝም ብሎም አባዬ እንደዚህ ሲናደድ አይቼው ሰምቼው አላቅም አላት። በቃ አላቅ እንደዚህ ይጮሃሉ፣ ስለዚህ አያገባንም፣ ምንም አያረጋትም አለችው። ዳጣ ከናታን ጋር ሚስጥር እንዳታወጣ ሰላም እኮ ስለ አንቺ እየጠየቀች ነው። በዛ ላይ አንቺ የአብጌል ታናሽ ነሽ። አብጌል በአባዬ በእናቴ በማም ማለት በማሚ ላይ እንዴት ሄደ? ይገርማል። እኔ ማመን አቃተኝ አላት። በርካታ ካብታንድ ደግሞ ሰላም ጥያቄ አብዝታለች። ጠየካቶ ምን አደረግ እያለች ጨቀጭቀኛለች። እኔ ደግሞ እንደዚህ ነው ማለት ግራ ገባኝ። ሚስጥረኛ እንደሆናችሁ አውቃለሁኝ፣ ስለዚህ እንዳትነግራት። አይ ሚስጥር ድሮ ነበር፣ አንቺ ከመጣሽ እኮ ሚስጥር አናወራም አላት። ይገርማል። ዝም በል እባክህ አለችው። ግን ልታገባ አይደለ? ኧረ እባክህ። አዎ ስለዚህ ይሄን ነገር አብጌል አምራለች፣ እንደ ቀልድ አታየው ናታን አለችው። እንዴ እንግዲህ አብጌል እናቷንም ናታን አይፈልግሽም ስትላት እንዴት ነው የማይፈልገኝ? ይወደኛል፣ ሊያፈቅረኛል። ድሮስ አባዬ ጠይቆት አፈቅራታለሁ ልጅህን ሊለው ይፈልጋል እንዴ አለቻት። አባቱ ይመጣል፣ ካልፈለገ ምንም ማድረግ አይቻልም።